መርሐባ። በዛሬው ቪዲዮአችን ደግሞ እስቲ አብዛኞቻችሁን በስራ ጊዜ ቆይታችሁ ላይ ግራ ሲያጋባችሁ የነበረውን የአረቦች የልብስ ስያሜ አንድ በአንድ ልናስተምራችሁ መርጠን ይዘንላችሁ መጥተናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሰላም ውድ የቻናላችን ቤተሰቦች፣ ይህ አረብኛ በቀላሉ የምንማማርበት አረበኛ እንማር የተሰኘው የዩቲዩብ ቻናላችን ነው። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮን ላይክ በማድረግ እንድትጀምሩት ስንል በአክብሮት እየጋበዙ ቀጥታ ወደ ቪዲዮ። በዚህ ቪዲዮ በአረብኛ ቋንቋ የልብስ ስያሜዎችን የምናስተምር ሲሆን እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ ስንል ጥሬን አስተላልፋለሁ። ሱሪ፣ በንጠሎን፣ በንጠሎን፣ ሹራብ፣ ከንዛ፣ كنزة، كاناتيرا، فانيلا، فانيلا، تيشرت، تيشرت، جامة، جزمة، جزمة። ማንኛውም የፕላስቲክ ነጠላ ጫማ። ሽብሽብ፣ ሽብሽብ። ክፍት ጫማ። ሰንደል፣ ሰንደል። ሸሚዝ፣ ገሚስ፣ ገሚስ። የሴቶች ሸሚዝ። ብሎዛ፣ ብሎዛ። ቀሚስ፣ ፍስታን፣ ፍስታን። የሴቶች ረጅም ቀሚስ። ጀላቢያ፣ ጀላቢያ። የአረብ ሴቶች ከልብሳቸው በላይ ደረብ የሚያደርጉት የልብስ አይነት አባያ፣ አባያ በመባል ይጠራል። ይህ ልብስ አብዛኛው ጊዜ በጥቁር ከለር እናገኘዋለን። በቀጣይ የአረብ ወንዶች የሚለብሱት ነጭ ረጅም ልብስ ቶብ፣ ቶብ ወይንም ደግሞ በዱባይ ገንዱራ በመባል ይታወቃል። ይህ የልብስ አይነት አብዛኛው ጊዜ በነጭ ከለር የምናገኘው ሲሆን ነገር ግን የአየሩ ሁኔታ ትንሽ ቀዝቀዝ በሚልበት ወቅት አረቦች በጥቁር ወይንም በሰማያዊ መልክ ሲለብሱ እናያቸዋለን። ሌላው የአረብ ወንዶች ከልብሳቸው በላይ ደረብ የሚያደርጉት እንደ አባያ ያለ ነገር ብሽት በመባል ይታወቃል። ብሽት።
ይህ የልብስ አይነት አብዛኛው የአረብ ወንዶች ለሰርግ ወይንም ለፕሮግራም ሲለብሱት እናያቸዋለን። ሌላው የአረብ ወንዶች ከቶብ ወይንም ገንዱራ ስር የሚለብሱት የውስጥ ሱሪ ስርዋል በመባል ይታወቃል። ስርዋል ይህ የልብስ አይነት አብዛኛው ጊዜ በነጭ ከለር ተሰፍቶ እናገኘዋለን። ሌላኛው የአረብ ወንዶች ጭንቅላታቸው ላይ የሚያደርጉት እንደ ሻሽ ያለ ነገር ገጠራ በመባል ይታወቃል። ይህ የልብስ አይነት አብዛኛው ጊዜ በነጭ ቀለም የምናገኘው ይሆናል ማለት ነው። ሌላው የአረብ ወንዶች ከገጠራ በላይ የሚያደርጉት ክብ ጥቁር ቀለበት መሳይ ነገር እጋል በመባል ይታወቃል። በመጨረሻም የአረብ ወንዶች በጭንቅላታቸው ላይ የሚያደርጉት ሌላኛው የልብስ አይነት ሽማክ በመባል ይታወቃል። ይህ የልብስ አይነት ከላይ ከገለጽኩላችሁ ማለትም ገጠራ ከሚባለው የልብሳቸው አይነት ጋር የሚለያየው በከለር ልዩነት ይሆናል ማለት ነው። ይህ ልብስ አይነት የምናገኘው በቀይና በነጭ በስኩዌር መልክ እናገኘዋለን ማለት ነው። እጅጌ ኮም አጭር እጅጌ ኮም ገሲር ረጅም እጅጌ ኮም ጠዊል ጃኬት ዚፕ ሰሃብ የልብስ ቁልፍ ዙራር ጂንስ ጉርድ ቀሚስ ተኖራ የወንዶች አጭር ሱሪ ሾርት ቢጃማ ካልሲ ሸራብ ከረባት ከረፈታ ሌላኛው የአረብ ሴቶች ፊታቸውን ለመሸፈን የሚጠቀሙት የልብስ አይነት ኒቃብ
ኒቃብ በመባል ይታወቃል። ይህ የልብስ አይነት በአብዛኛው ጊዜ በጥቁር ቀለም እናገኘዋለን። ሌላኛው የአረብ ሴቶች ጭንቅላታቸውን ለመሸፈን የሚጠመጥሙት የጥምጣም የልብስ አይነት ሂጃብ በመባል ይታወቃል። እዚህ ጋር አንድ ነገር ልጨምርላችሁ። ሂጃባቸው ላይ ደረብ የሚያደርጉት የሻርፕ አይነት ወይንም ሻርፕ፣ ሼላ ወይንም ተረሃ በመባል ይታወቃል። ከአባያ ጋራ ለመሸፈን የሚጠቀሙት የልብስ አይነት ነው። ቡትስ ጫማ ቡት ቡት ሂል ጫማ ከዓብ ነዓል ከዓብ ነዓል በመባል ይታወቃል። ከዓብ ማለት ተረከዝ ማለት ሲሆን ነዓል ማለት ደግሞ ከፍ ያለ ወይንም ረጅም እንደማለት ነው። ፎጣ ሚንሸፋ ሚንሸፋ የዋና ልብስ መላቢስ ሲባሃ መላቢስ ሲባሃ መላቢስ ማለት ልብስ ማለት ሲሆን ሲባሃ ማለት ደግሞ ዋና ወይንም መዋኘት እንደማለት ነው። መሃረብ መንዲል መንዲል መነጽር ነዳራ ነዳራ የፀሐይ መነጽር ነዳራ ሸምስያ ነዳራ ሸምስያ ሸምስያ ማለት የፀሐይ ማለት ሲሆን ሸምስ ማለት ደግሞ ፀሐይ የሚለውን የአረብኛ ፍቺ ይይዝልናል። ነዳራ ሸምስያ የውስጥ ልብስ መላቢስ ዳክልያ መላቢስ ዳክልያ ጓንት ጉፋዝ ጉፋዝ የመጨረሻው የጡት ማስያዣ ሐማላ ሐማላ ወይንም በሌላ የአረብኛ ፍቺ ደግሞ ሱቲያን እያልን ልንናገርም እንችላለን። ሱቲያን። እንግዲህ በዛሬው ቪዲዮ እንደተማራችሁና እንደተጠቀማችሁ ተስፋ እናደርጋለን። በቀጣይ ይዘንላችሁ እንድንመጣ የምትፈልጉትን ማንኛውም የአረብኛ ቃላት በኮሜንት ሴክሽናችን ላይ አስቀምጡልን። አብራችሁን ስለቆያችሁ ክብረት ይስጥልን።